ሰላም ጤና ይስጥልን ክብራትና ክብራን ውድ የአዲስ ሚዲያ ኔትወርክ የአዲስ ቴሌቪዥን ተከታታዮቻችን ሁላችሁንም በአገር ውስጥም ከሀገር ውጭም ላላችሁ በሙሉ እንኳን ለብርሃነ ትንሳኤው በሰላም በጤና በፍቅር ሳይለያችሁ አደረሳችሁ እያልን ከአንድ ተወዳጅ ጸሐፊ ጋር አድርጓል። ይህ ተወዳጅ ገጣሚ ኤፍሬም ስዩም ነው። ብዙዎቻችሁ በብዙ ስራዎቹ ታቁታላችሁ። ዛሬ አውደ ዓመትን ከኛ ጋር ስለ ስራዎቹ እንዲሁም ደግሞ ሶሊያና በሚለው የግጥም ኦዲዮ ላይ ለብዙዎቹ አድርሶልናል። እነሱንና ሌሎችም መጽሐፍቶቹን በተመለከተ ስለ ፋሲካ ያለውን መልከታ ትዝታውን አንዳንድ ነገሮችን በጋራ ከሱ ጋር ለናወራ ተቀጣጥረናል። ኤፊ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እግዚአብሔር ያክብርልኝ። እንደው እስኪ ያው ብዙ ጊዜ ሚዲያዎች ላይ የሚባለው እንኳን አደረሳችሁ የምትሉት ቤተሰብ ጓደኛ የሥራ ባልደረባ ካለ መጨረሻ ላይ ነው። እኔ እስኪ ከመጀመሪያ ላድርገውና ኤፊ እንደው እንኳን አደረሳችሁ ማለት የምትፈልገው ሰው ካለ ከመጀመሪያው መጨረሻም ልንቀጥል እንችላለን። እሺ በመላው የኢትዮጵያ ህዝቦች የክርስትና እምነት ተከታዮች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ላለው ቤተሰቦቼን እናቴን አባቴን ወንድሞቼን ከሀገር ውጭም ያሉት እና መላው ቤተሰቦቻቸውን እግዚአብሔር እንኳን ለበዓል አደረሳችሁ ልል እወዳለሁ። እኔ ደግሞ በመጀመሪያ ኤፊ እንኳን ለብርሃነ ትንሳኤው በሰላም አደረሰ። እንኳን አብሮ አደረሰ። መላው የኢትዮጵያ ህዝብንም እንደዛው። እንግዲህ ክብራትና ክብራን ዛሬ ገጣሚ ኤፍሬም ስዩምን በአዲስ አበባ የምግብ አዳራሽ ላይ ተገኝተን ቆይታ ልናደርግ ወደናልና እንደው ኤፊ እስኪ ፋሲካ ሲመጣ ሁላችንም ትዝታለንና እንደው ኤፊ ማይረሳው ትዝታ ካለ ከሱ እስኪ እንደርደር። እንደ ሁሉም የክርስትና እምነት ተከታይ በዓሉ በራሱ ትልቅ ስሜት ይሰጣል። ልጅ ሆነህ በዓሉ የሚከበርበት ሁኔታ አብሮ ተሰብስቦ መጫወቱ እህልዋው እነዚህ ነገሮች ራሱን የቻለ ትዝታ ይፈጥራል። ከዛ ደግሞ እንግዲህ የበሰልክ ስትመጣ የበዓሉ ትርጉም በራሱ ልዩና ድንቅ ስለሆነ እዚህ በዓል ላይ መድረስ መገኘት በራሱ ትልቅ በረከት የእግዚአብሔር ስጦታ ነው። እነዚህ አብሮ ትዝታ መሆን ይችላሉ። ግን ይሄ በዓል ከትዝታነትም ያልፋል። ትዝታ የነበረውን የሰው ልጆች ህይወት የቀየረ ትዝታ ሆኖ ሊኖር የነበረ ያዳምን ልጅ ወደ ዘላለምነት የለወጠ በዓል ነው። ስለዚህ ከትዝታነቱ ይልቅ ቀጣይነቱ የተረጋገጠበት ህይወት ዘላለማዊነቱ የታወጀበት ስለሆነ በዓሉ ከትዝታ ያልፋል። ስለዚህ አሁን በደረስኩበት ሐሳቤ ውስጥ ነው በዓሉን በጣም በረቀቀ ሁኔታ አስተሳስበው ከህልም ከውሃውም በላይ ነው። ነገር ግን አጃቢ ያስፈልጋል። ይሄ ደግሞ ከቤተሰብ ጋር ተሰብስበ ከወዳጆች ጋር እንደው አንድ ሁለትም ይያልክ የምትውለው በዓሉን አስመልክተ ምክንያት አድርገ የምትገናኝበት። በእኛ ሀገር ደግሞ በዓላት በጣም አንዳችም የሌላቸው ወይም ደግሞ ከምንም ላይ መመጽወት የሚታይበት ጊዜ ነው። ብዕሮቹ ለፋሲካ የሚያደሉ ይመስላል። ፋሲካን የሚከትቡበት መንገድ ይለያል ይላሉና እንደው ለየት ያለ ነገር ካለው እሱንም ብታጫውተን እስኪ። ለፋሲካ ማድላት እንትን ነው ተገጣጠመ ከነገሩ ጋር ተገጣጠመ። ብዙ በተወሰነ መልክ ከጻፍኩባቸው ሜታፎሮች ወይም ተምሳሌቶች ውስጥ በስነ ጽሁፌ በኔ ድርሰትና ግጥሞች ውስጥ ይሁዳ የሆነ ቦታ ይዛልና በዛ ስራ ላይ የተሰሩት ስራዎች መበርከታቸውና የፋሲካ ሰሞን ሲመጣ ደግሞ እነዚህ ነገሮች እግዚአብሔር ይመስገን ውጤታማ ሆነው ሁሉም ጆሮ እንዲደርሱ የመሆን መተረካቸው ልክ እጅጋየውን አድዋ ላይ እንደምንሰማው የቴዲ አፍሮንም እንደዛው ደግሞ እዚህ ጋር የጅራፍ ንቅሳት የሚለው ይዞት ስለመጣ አንደኛ እሱ ነው። ከዛ በኋላ ቀጥሎ ይሁዳ የሚለው ግጥም በራሱ እንዲሁ ይሄን ጊዜ የሚያስታውሰው ነው። ራሱም ጥያቄ የሚፈጥር ሆኖ መምጣቱ ነው። ቀጥሎ የይሁዳ ድልድይ የሚለው ስራ ራሱ በራሱ ቁመት ይሄን ጊዜ እንዲያስበው ሆኗል። ምክንያቱም እነዚህ ድርጊቶች ክንዋኔዎች በህማማት ጀመረ እስካል ባሉት ጊዜዎች ላይ የመግነን ወይም አርብ ላይ ሲደርስ እንደዚህ የመግነን ባህሪያት አላቸው። ጾሙ ሲገባ ደግሞ መታሰቢያነታቸው መዘከራቸው እነዚህ መጽሐፍቶች የምንባባቸው ሁኔታ ከዚህ ጋር በጣም ጥብቅ ስለሆነ እሱን አስመልክቶ ይገናኛል። ከዛ ደግሞ ሌላ እንደዚሁ አራተኛ ስራ
በዚህም ጉዳይ ላይ የሴቶች እጅ ነበር የሚል እዛው የይሁዳ ድልድይ መጽሐፍ ላይ የይሁዳ ድልድይ መጽሐፍ ላይ አምስተኛ ደግሞ መንታ መልክም አለ አንተ ቅድም ስለዚህ እነዚህ ነገሮች ተገናኙና የትንሳኤ ላይ ተበዝተው ተተኩሮ መታየታቸው መነበባቸው ከፋሲካ በዓል ጋር እንዲገናኙ ወይም ህማማትን አስመልክቶ እንዲገናኙ አድርጓቸዋል። እንዳልከው ቅድም መንታ መልክ ላይ መንታ መልክ የይሁዳ ድልድይ ላይ ያለ አንድ ሐሳብ ነውና እንደው ከፋሲካ ጋር የሚገርም ቁርኝት አለው። በተለይ the last supper ወይም ደግሞ የመጨረሻው ራት ከምንለው የዳቪንቺ ስዕል ጋር ለየት ባለ መንገድ ነው እሱን ነገር እንደው ስትጽፈውም ስትተረጉመውም የነበረው ነገር። እስኪ ኤፊ እንደው ስለሱ ብታጫውተን በጣም ደስ ይለኛል። መንታ መልክ መለዋወጥን የራስን መቀየር ይሄ የሰዎች እንደተባሉት ሆኖ አለመገኘታቸው ወይም ደግሞ ይሄንን እንዳሉት ሆኖ አለመታየታቸው ምክንያቱም እዛ መጽሐፍ ላይ እንደተገለጠው ከሊዮናርዶ ዳቪንቺ ያስቀድሞ የክርስቶስን ምስል ሰርቶ ነበር። የክርስቶስን ምስል ከሰራ በኋላ ግን ለ3 አመታት ያክል ይሁዳን የሚመስል ሰው አጣና ቢፈልግ ከ3 አመት በኋላ አንድ ሰው ያገኛል። ያ ያገኘው ሰው ጎስቆል ያለ ፊት አለው ነገር ግን ፖርትሬቱ ወደ ይሁዳ ይጠጋል። ጥልቅ አይኖች ያሉት ዋይድ ከዛ እንደገና አጥንተ ትልቅ የመሰለ ቁመቱ በጣም መካከለኛ ወደ ጥረትም ወደ ርዝመትም ማይጠጋ አይነት እኔ አሁን እንደዛ ነው የሚመጣልኝ ስንሳስበው እንደዛ ነው የሚመጣልኝ ለዛ ነው እንደዚህ ይመላው። ስለዚህ እንደዛ ያለ ሰው ያገኛል። አንተን መስል ሰው ሲፈልግ ነው የኖርኩት እድሜ ልኬን አንተ ጠፍተብኝ ነው እስከዛሬ የኖርኩት አንድ ስዕል እየሳልኩ ነበር ብሎ እና እዛ ስዕል ላይ ብስል ይለዋል። ፈቃደኛ ይሆናል ይሄዳል። የይሁዳ ቦታ ላይ ይስለዋል ይሄን ሰው ከሳለው በኋላ ስዕሉ ማየት ይችላል ይፈቅድለታል ያየዋል ስዕሉ። ይገርማል። የዛሬ 3 አመት አካባቢ እዚህ አካባቢ የሚኖር አንድ ሰዓሊ ክርስቶስን ትመስላለህ ብሎኝ ስሎኝ ነበር። እነዚህ ይሄን መሰለ ነው ታሪኩን አሳጥረን ስናወራው እንግዲህ ሰዎች እንደዚህም ናቸው ባሉት ውስጥ ላይሆኑ ይችላሉ። የዘመናችን መንፈስ ደግሞ ይሄን የሚያሳይም ይመስለኛል። ዛሬ ጠላነውን ስናመሰግን እንገኛለን። ያመሰግነውን ስናንቋሽ ስንጠላ ምን ወደው ምን ጠላውን አለማወቅ። ስለዚህ መንታ መልክ በዚህ ውስጥ ልትዳኘው ልታየው የምችለው አንዳንዴ የሚፈረድ አይደለም። ሰዎች እንደዛ መሆን ፈቅደው ሳይሆን ዘመን ሁኔታዎች የህይወት ራሱ ችግሮች ይቀይራሉ። ሰውን ከጸባይ ያወጣል። ትልቁ ክፋት ምድር ላይ ምንም አይደለም አንተን ከጸባይ የሚያወጣ ችግር እና አንተን ከጸባይ የሚያወጣ ወዳጅ ነው። እነዚህ ነገሮች በዚህም ጭምር ሊፈጠሩ ይችላሉ። ሰዎች ከሃዲም ስለሆኑ ብቻ አይደለም እንደዛ የሚሆኑት ሁኔታዎች ይቀያየራሉ። ስለዚህ ያለንበት መልካም መንታመል በብዙ መልክ ቢታይታል። ሌላው ደግሞ ምንድነው እንደው ኤፊ መንፈሳዊ አገላለጽ ያላቸው ግጥሞቹ እጅግ በጣም ማራኪ ናቸው። መረዳቱም የሚገርም ነው የሚሉ በጣም ብዙ ሰዎች አሉ። እንደው ካንተም ጋር ከመገናኘታችን በፊት ከብዙ ሰዎች ጋር ሳውራ የብዙዎች ሐሳብ ነውና መንፈሳዊ መረዳቱ እንደው ካደገበት የቤተክርስቲያን አስተምህሮ ከተማረው የቅኔና የግዕዝ አስተምሮም የመጣ ነው የሚሉ አሉ። እንደው ምን ያህል እውነት ነው ይሄ? በርትቼ ቤት ደግሞ ከዚህ በለጠ ይሆን ነበር እንደው በኔ በጥቂቱ ነው። በጥቂቱም ቢሆን ግን ንጹህ ምንጭነት ካላቸው ሰዎች የመዋል አጋጣሚውን አግኝቻለሁ። ለመጠየቅም ችግር የለብኝም። እጠይቃለሁ። ለመረዳት የምፈልጋቸው ነገሮች እጠይቃለሁ። እነዚህ ነገሮች ሳይረዱኝ አልቀሩም። በተወሰነ መልክ የመጣሁበት የቤተክርስቲያን ትምህርት ወደዚህ እንዳስብ ያደርገኛል። ሁለተኛ ጥበብ በራሱ መንፈሳዊነት ነው። ጥበብ ሃይማኖትና ለዓለም በመሰጠው የእውቀት መሃል ላይ ፊውዝ አድርገው ሁለቱን በመስፋት የሚደረግ መንፈሳዊነት ነው። የመንፈስ ልዕልና ነው የሚኖረው የጥበብ ስራ። የሰዎችን አይምሮ መስራት ወይም ደግሞ የሰዎችን አይምሮ ማከም
መድረስ እንባቸውን መጥረግ እነዚህን የመሳሰሉ ማጽናናት መቻል ከሶሊያና እጅግ በጣም ከመወደው ሁሉ ጊዜ ከማደምጠው የግጥም ሲዲ ውስጥ ይሁዳን እጅግ በጣም የሚገርመኝ ሐሳብ ነው ዳቦአችንን መታል ዳቦ ይቆረሳል ጠጃችን ይቀዳል አሁን አዳመቱ መጣ የባህል ምግብ አለ እሱን እየበላን እየተጫወትን አብረን እንሆናለን ማለት ነው እንግዲህ ክብራትና ክብራን ኤፊ እስኪ እንደው የይሁዳ ድልድይን መግቢያውን በልልንና ፕሮዲዩሰሮቻችን ደግሞ ያዘጋጁት የይሁዳ ድልድይን ሊገልጸው የሚችል ግጥሙ በክሊፕ ተዘጋጅቷልና እሱን አይተን ደግሞ እንመለሳለን እስኪ ጥቂት በድምጽህ ይሁዳን 1 2 1 3 ወይም 4 ስንኝ በልልን እስኪ ኒያ ጓደኞቼ ጴጥሮስ ዮሐንስ ናትናኤል ፊልጶስ ቀራጮ ማቴዎስ ሌሎቹም በሙሉ ጌታ ሆይ እኔ ሆነ ሲሉ አይደለም ሲባሉ የነሱ እናቶች በደስታ ሲዘሉ ምን አለች እናት አንተን ሲጠቁም ምልክት ሲያደርግ ከደሙ ላይ ነክሮ ምልክት ሲያደርግ አይኗ ምን አነባ ልቧ ምን ታዘበ ከናንተ አንደኛው ዲያብሎስ ነው ሲልህ እግር ያጠበ ከየት ነው ትግስቷ የናታ አንጀቷ የመቻል ጽናቷ ምን አለች ይሁዳ ምን አለች እናት አንተን ሲጠቁም ምልክት ሲያደርግ እንደ ማርያም አለቀሰች ለኔ ስትል ብላ ወድቃ ተማጸነች ወይንስ ለልጇ ያንተ እናት ጨካኝ ነች ናለች እናት ታማኝ ነው ስትል ይሁዳ ያለች የሰው ልጅ ይሰቅሉታል ሰቅለው ይገድሉታል ቢገድሉት ይነሳል ግና አላሰቀለው ግና አላስገደለው ወዮለት ለዛ ሰው ብሎ ሲናገር ምን አለች እናት አንተን ሲጠቁም ከደሙ ሲነክርህ ምልክት ሲያደርግ እናትህ መለሰች እንዲህ ተናገረች እውነት ነው ጌታ ሆይ ባይወለድ በተሻለው ግና እንደወልደው እናቱ እንድሰኝ ማጸኔን ብትፈታው ባሪያ በአምሳለ ሰው አርጋ ብትሰራው የወለድኩስ እኔ የፈጠረው ማን ነው ብላለት መለሰች ወይንስ ምን አለች እናትህ አንተን ሲጠቁም ከደሙ ሲነክርህ ምልክት ሲያደርግ ደስ የሚል ግጥም ነው ይሁዳ እንደው ዝም ብዬ ካራክተሩን ሳስበው ይሁዳ ቅብዝብዝ ፊት በጣም መረጋጋት የተሳነው ሰዎችንም እሱን የሚያምን ማይመስል ሰው ነውና እንደው በኤፊ አገላለጽ ነው ለየት ያለ ስያሜ ያለው እንደው ይሁዳ እንደው ለየት ያለ አገላለጽ አለው አይ ጽሁፍ ብዙም ሲተረክ እንትን ይላል ባለቤቱን ያሳጣዋል ምክንያቱም የጻፈበትን አንገሊቶውና ለምን እንደጻፈው ወደ ማውራቱ ይሄዳል ብዬ አስባለሁ ስለዚህ ምንድነው የጥቅል ሐሳቡን ብናወራ የተሻለ ይመስለኛል አመት ያድርሰል ሙተናንጣችሁ ብለናል ማናችንም ብንሆን በሰዎች ላይ ሳይቀር ምን ሰራው በደል በንጹህ ሰዎች ወይም ደግሞ ንጹሃንን ምን በድለው በደል ከሱ የተለየ ያደርገን ይሁዳ እውነትን ሸጧል ጥበብን ሸጧል ፈጣሪ ጥበብም ነው እውነትም ነው የውበት መገኛም በሰዎች ላይ ምናደርጋቸው በእውነተኞች ላይ ምንሰራቸው ግፍ በሌሎችም ላይ ምናደርጋቸው በደሎች እንደዚህ ያሉ ማንነቶች ከዛ ማንነት ይለየናል ብለን ማሰብ የለብንም ነው የስነ ጽሁፉን እንትን በጠበቀ መልኩ ይሄን ለማለት የተጻፈ ነው የፋሲካ በዓልን በያላችሁበት ቦታ ሆናችሁ በአገር ውስጥና ከአገር ውጪ ፕሮግራሞቻችንን እየተከታተላችሁ ላላችሁ በሙሉ ያላችሁት በአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን የመዝናኛ ፕሮግራም የፋሲካ ዕለት ነው ልዩ ፕሮግራማችን ከገጣሚ ኤፍሬም ስዩም ጋር እስኪ እንደው ኤፊ ብድግ ብለን እቺ ዳቦ እንቁረስና ደግሞ ቁጭ ብለን ጨዋታችንን እንጨዋወታለን ኤፊ እንግዲህ አሁንም ያለነው የፋሲካ ዕለት ነውና ከይሁዳ ደግሞ በመቀጠል የጅራፍ ንቅሳት ግጥም እጅግ በጣም ፋሲካ በመጣ ቁጥር ማለት ይቻላል
ብዙዎች ብዙ ቫይራል ያወጡ ብዙ ስራ የሚሰሩበት እጅግ በጣም የሚገርም ግጥም ነው እኔም በጣም የምወደው ግጥምህ ነውና እስኪ እንደው የጅራፍ ንቅሳትን እንደው ፋሲካ በምን አይነት ስሜት ውስጥ ተጻፈ እንደው የምታስታውሰው ነገር ካለና ከዛ ደግሞ ግጥሙን አንድ አራት ስንኝ እንደቀድሞ በልልንና የተዘጋጀ ክሊፕ አለ እሱን አይተን ደግሞ መልሰን እንመጣለን እንደው ትዝታለው የጅራፍ ንቅሳት ሲጻፍ ይኖራል መነሻ ሐሳብ አይጣም የመጀመሪያው ሙቀት የተፈጠረበት ነገር ይኖራል ሁሉም ነገር ብርቱ ስራዎች በተለይ እንደዚህ አይነት ነገር አያጣቸውም እንግዲህ የፋሲካ ወይም ትንሳኤ የሚለው ቃል በጣም ይገልጸዋል ይህን በዓል ፋሲካ ደስታ ወደሚለው ፋሳ ከሚለው ራስ ቃል የመጣ መሰለኝ ወደ ትንሳኤ የሚለው ገናን ነው የትንሳኤ በዓል ምክንያቱም አሁን ይህንን በዓል የሚያከብሩት የክርስትና እምነት ተከታዮች በጠቅላላቸው የድል መንሳት በዓል አድርገው ስለሚወስዱት የድል መንሳት በዓል አድርገው የተቀበሉትና የሚያከብሩት ክርስቶስ ሞትን ድል እንደነሳ እኛም ድል አድርገን ከሞት እንነሳለን የሚል ማረጋገጫ ያዙበት አስቀድሞ የሰው ልጅ ምንም ማረጋገጫ አልነበረውም ብዙ ቅዱሳኖች ነበሩ ብዙ ጻድቃን ነበሩ ብዙ ሰማዕታት ነበሩ ነገር ግን ሞቱ አልተነሱም ምናልባት ጥቂቶቹ ተሰውረዋል እንደመታያ በነ ሄኖክ በመሳሰሉ በነ ኤልያስ መጽናኛ ተፈጥሮ ግን ፍጹም አልነበረም እሱም ቢሆን ስለዚህ የትንሳኤ በዓል የመነሳት በዓል ነው ከመነሳቱ በፊት ደግሞ የነበረው ከዚህ መነሳት በፊት የነበሩት ወቅቶች ማም ስቃይ መከራ የተቀበለበት በዛ በኩል መታለፍ ስለነበረበት የድል አድራጊነት በዓል ስለነበር ከድሉ በፊት የነበረው ህማም ስቃይ ማሰብ እዛ ላይ ጥቂት ማሰላሰል በማድረግ ምክንያት ሌሊት ላይ ነው የጅራፍ ንቅሳት የሚለው እኔ ብዙ ጊዜ ወይ ርዕስ ነው የሚያጽፈኝ ብዙ ጊዜ ርዕስ ነው የሚመጣልኝ እና እነሱ እና ከዛ በኋላ እንግዲህ ያለው የተባሉትም ቢሆኑ እነሱም በውበቴ መግለጽ ነገር ነው የተደረገው ከጀርባ ላይ ያለው የጅራፍ ንቅሳት እኛን የመውደድህ ዘላለም ምትራት የፋሬስ የሳዱቅ ያለማመን ደባ ከፊት የወጣው የደም ጎርፍና አምባ ላንተ ስቃይ ናቸው ለኛ ግን ደስታ መከራ ነውና የመዳን አለኝታ ጅራፍና ቡጢ ምራቅና ሐሞት ላይን ደስ የማይል ስቃይ ደም ግባት በደም የተረጩ ቅዱሳት አልባሳት እኚህ ናቸው ውበት የጌታ ደም ግባት የመዳን አለኝታ የዘላለም ምትራት ውዴን ያላያችሁ እኔ ልንገራችሁ ፍቅሩን ላሳያችሁ ድምጹን ላሰማችሁ ምራቅ ተቀብቷል ቡጢ ተቀብሏል ኃጢአት ተሸክሟል በቁንዳላው መሃል የደም ጎርፍ ይፈሳል የፍቅር ንጉስ ነው የሾህ አክሊል ደፍቷል ውዴን ያላያችሁ ድምጹን ላሰማችሁ ፍቅሩን ልንገራችሁ አይኑ ፍቅር ያለቅሳል ጎኑ ደም ይረጫል ጽህሙ ተነጅቷል ልብሱ ሜዳ ወድቋል በቃሉም ቅዱስ ነው ይቅርታን ይሰዋል ከፍቅር ትከሻው ያለም ደዌን አዝሏል ከጀርባው ላይ ያለው የጅራፍ ንቅሳት እኛን የመውደዱ የዘላለም ምትራት ለእርሱ ስቃይ ናቸው ለኛ ግን ደስታ መከራው ነውና የመዳን አለኝታ ይሁሉ ቢሆንም የሰው ልጆች ድፍረት ክብሩን አይቀንስም ስለ ሰው መድከሙም ኃይልን አያወርድም ስሙ እግዚአብሔር ነው ስሙ ይቅርታ ነው ስሙ መሐሪ ነው የፈረሱን ብርታት ብቃቴ ነው የሚል ብዛቱን ተማምኖ የሚታበይ ልዑል በሱ ስም ይወድቃል በስሙ ይጣላል ስሙ ሁሉን ቻይ ነው ሁሉንም አድራጊ ታላቁን የሚጥል ለታናሽ ተዋጊ ውዴን ያላያችሁ ድምጹን ያልሰማችሁ እኔ ልንገራችሁ ከጀርባው ላይ ያለው የጅራፍ ንቅሳት እኛን የመውደዱ የዘላለም ምትራት ለእርሱ ስቃይ ናቸው ለኛ ግን ደስታ መከራው ነውና የመዳን አለኝታ እናም ጌታችን ሆይ ያመኑት ይጽናኑ የወጉም ይዩህ በደም የተረጩ ልብሶችን ለብሰህ አሜን ጌታችን ሆይ ናልን ተመልሰህ ደረሰ ዶሮ አው ዶሮአችን ደርሷል።
እናመሰግናለን። ምግባችን እስኪመጣ ድረስ እንደው ኤፊና የበዓል ምግብ የትኛው አድናቂ ነው? የዶሮ፣ የጥሬ ስጋ፣ የጥብስ፣ የዱለት የትኛው አድናቂ ነው ኤፊ? ምንድነው ሞዶ ሁሉንም ሳልወድ አልቀርም መሰለኝ። ምን በእኛ ሀገር ግን የቀደምት መኳንንቶች የሚባለው በዶሮ አይደለም ሴት ልጅ ራሱ የምትፈተነው። ዶሮ መቻል አለመቻሏን ወይም ደግሞ ፍጹም ባለሙያ መሆኗ የሚታወቀው በምሰራው ምስር። ምስር ከብኩርናም ጋር የተያዘ ምስር ከቻለች ምንም ነገር ትችላለች። ምስር ብዙ ነገር ይጠይቃል ከማጠቡ ጀምሮ እስከ ማብሰሉ ትልቅ ሙያ። አሁን ድረስ ጎጃም ጎንደር አካባቢ ላይ በዚህ ነው የሚፈትኑ ባየሁትን ማለት ለማወቅ። አዎ ተሰብስበን እንዳማረብን ባውዳመቶ ፍቅሪያት ንብብን ቤት ለሌሎት ለራቆት በአካል በያለሁበት መልካም ዓመት ባለ አንቺ ኢትዮጵያና የለፈለሽ ብዙዎች የኤፊን ስራዎች ሲያስቡ በተለይ ግጥሞቹ በሚያምር ድምጹ ናቸው የሚተረኩትና ኤፊ በራሱ ድምጹ ያምራልና ምን አለ ሁሌ ግጥሞቹን በኦዲዮ ቢያወጣልን የሚሉ አሉ። በዛ መልክ ነው የመጣውት ራሱ ነው የመጀመሪያው ስራዬም ቀጥሎ ያለውም የብርሃን ክንፎች ሙዚቃል በኦዲዮ ነው የመጣውት በድምጽ በተቀረጸ ከሙዚቃ ጋር ቀናብሮ የተሰራ ስራ ሆኖ ነው የመጣውና በዛ ስለተለመደም ጭምር በዛ ሰዎች ብዙ ሰዎች የመፈለግና ያንን ቴስት ደግሞ የማግኘት ፍላጎት አያለው በጣም ከብዙዎች። ግን ደግሞ አንዳንድ የመጽሐፍ ቅርጽ ያላቸው መጽሐፎች ለምሳሌ ፍቅር እዚህ ቦታ ፈገግ ብሎ ነበር ራሱን የቻለ ቅርጽ ነው። ከመጀመሪያ ገጽ ከገጹ ስዕል ጀምሮ እስከ መውጫው እስከ ዋጋ የሚለው ድረስ የተያያዘ ሐሳብ ያለው ነው። ከዚህኛው ገጽ ወደዚህኛው ገጽ ስንሄድ የተያያዘ ነገር አለው። ይሄንን ኦዲዮ ልታረጋችሁ በፍጹም መጽሐፉ ላይ ከምታገኘው ስሜት ይወጣ ይሆናል እንጂ እያልሰራው ማለት አይደለም። በጣም ብዙ የተቀረጹ ስራዎች አሉ። ብዙ ወደፊት በጣም በብዛት ከአንድ ስራዬ በኋላ ሌላ ዝሮ ስራ አለኝ። እሱ ስራ በቅርቡ ምናየው ይሆናል። ከመልኪና ቡና በመቀጠል ምን ሌላ ተጠብቀው ዝሮ ስራ ግጥም ያልሆነ ስራ ነው። ጥናታዊ ስራ ነው። እሱ ስራ ከወጣ በኋላ ኦዲዮ ስራ እንጠግባለን ቢያስባል። እንደው ለኤፊ የትኛው ወቅት እንደው ግጥምን ለማሰላሰል ስራዎቹን ለመስራት ምቹ ነው? ማለዳ፣ ቀትር፣ ማምሻ ኦር ሌሊት? እስኪ እንደው ምሽት ጨረቃ ሙሉ ስትሆን ጨረቃ ሙሉ ስትሆን ፈጠራ በጣም ይበረታል። በነገራችን ላይ አሁን ብዙ ሰዎች እንደው ከመሬት ተነስተው አርገውት አንዳንዴ ደግሞ ወይም አለማየትም ወይም አለመረዳትም ለዘለፋ ይዳርጋል። ቅድም እንዳየነው ሰው ማለት ነው። ጨረቃ ሙሉ ጨረቃ ይላሉ ገጣሚዎች ይሏል። ግን ምን እንደሆነ ታውቃለህ? ጨረቃ ሙሉ በምትሆን ጊዜ ፍቅር ይበረታል። ጨረቃ ሙሉ በምትሆን ጊዜ የፈጠራ ስራ ይገናል። ሳሊኒ የሚለው ምን የሚለው እሱ ላያውቅ ይችላል። ግን በባህር ሐሳብ ተመራማሪዎች ዘንድ ተጽፎ ያለ ነው። ቅጽበት በሆነ መልክ ገጣሚ ሲጽፈው ጨረቃ ምናምን የሚል ነገር ሊመጣበት ይችላል። እሱ አይቶ አይደለም ላይም ይችላል። እሱ ሩብ ጨረቃ ላይ ሊሆን ይችላል። እንግዲህ ግን ምን አይነት ጨረቃ እንደወጣች አላየም። የጥበብ ሰው በተቀላለው እንደዚህ አይነት ነገር በሚገባ ሰዓት ላይ ወይ ፍቅራዊ ግጥሙ በበረታ ሰዓት ጎቶ ቢያይ ወይ የሚያዛ የግንቦት ጨረቃ ላይ ወይ ጥቅምት እንደዚህ ባሉት የጨረቃ ሙሉ የምትሆንባቸው ወቅቶች ላይ የሚመጡ ሐሳቦች ለመሬት የምትቀርብባቸው ጊዜዎች ስለሆኑ ስበት ስላለ ነው። በጣም ደስ ይላል። እንደው ኤፊዬ ያው አሁን ጨዋታችንን ወደ ማጠናቀቁ እየደረስን ነውና እንደው ኤፊ ከፊልም ባለሙያዎች እንደው አጫጭር ስቶሪዎችንም በተመለከተ ግጥሞችንም በተመለከተ እንደው
ይሄ ሐሳብ ወደ ፊልም ቢቀየር እንደው ብሎ ያወራህ ያናገረህ አካል አለ? አንተስ ምን ታስባለህ? ወደፊት ስቶሪዎች በጣም ደሳስ ስለሚሉ እንደው ወደ ፊልም ተቀይረው የማየት ነገር ሐሳቡ አለ? እንዴ በጣም ነበር። አሁን የፊልሙ ሐሳብ ትንሽ ዓለሙም የፊልሙ ጋር ያለው መንገድ ጥሩ አልመሰለኝም። ከሆነ ጊዜ በኋላ ስፔሻሊ ከኮሮና በኋላ ፊልሙን ብቻ አይደለም ብዙ ነገሮች ዓለም ላይ ተመተዋልና አንዱ ከተመታው ውስጥ እኛ ሀገር የፊልሙ ኢንዱስትሪ ነው። ሆነ እንጂ ራሱን ቅድም ያወራ ነው መጽሐፍ ፍቅር ህዝብ ቦታን ወደ ስክሪፕት ቀይሮት ራሱ አይቻለሁኝ። ሌላ እኔ አንድ ቲያትር አለኝ እኔ ጽፌ ጨረስኩት። እሱን ቲያትር ነው ወደ መድረክ ባመጣ ደስ የሚለኝ። ካሁን መጽሐፎቹን የሚያዩቸው ወደዛ ጉዳይ መግባት ይቻላል። ግን እኔ አሁን እኔ ልብ ውስጥ ምን አለ ብትለኝ ጽፌ ጨረስኩት ቲያትር ነው። የሙሉ ጊዜ ነው የሚባለው። አይ 1 ሰዓት ከ45 ደቂቃ ፐርፎርሚንግ አርት ነው ወደዛ የሚያደላ ነው። ግን 1 ሰዓት ከ40 ምናምን ደቂቃ በሙሉ አንድ ሰው ምንም እንዳያስብ ሆኖ የተሰራ ስራ ነው። ብዙ ትልቅ ሰዎችም ተመልክተውታል ስክሪፕቱን። እሱን በሰራ ደስ ይለኛል። እጅግ በጣም ደስ ይላል። እንግዲህ ክብራትና ክብራን ያላችሁት በአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን የፋሲካ ዕለት ልዩ የመዝናኛ ፕሮግራማችን ላይ ነው። አብሬው ደግሞ ያለውት የምንወደው ተወዳጁ ገጣሚ ኤፍሬም ስዩም ነው። እንግዲህ ከኤፍሬም ስዩም ጋር በስተመጨረሻ ማስተላለፍ የሚፈልገው ሐሳብ ካለ ስለ ፋሲካ እንኳን አደረሳችሁ በድጋሚ ማለት የሚፈልጋቸው ሰዎች ካሉ እንዲሁም ደግሞ እንደው ፋሲካን ሲያስብ ምን ያስባል የሚለውን ጠቅለል ያለ ነገር እድሉን ለሱ ልስጥና ፕሮግራማችንን እየበላን እየጠጣን የምንቋጭ ይሆናልና ይፊ እድሉ ያንተ ነው። በድጋሚ እንግዲህ ስማችሁን ያነሳውት ቀደምም ሆነ ያላነሳዋችሁ ቤተሰቦቼ መላ ቤተሰቦቼ እንዲሁም ልጅ ብሩህ ኤፍሬም ለፋሲካ በዓል እንኳን አደረሳችሁ። በሙዚቃም ያላችሁ በስነ ስዕል ያላችሁ በስነ ግጥሙ ያላችሁ ጓደኞቼ ወዳጆቼ አብረን ብዙ ህይወት ውስጥ ያለፈን ያሳለፈን እንኳን ለፋሲካ በዓል ለትንሳኤ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ መነሳት አዋጅ መነገሪያ ዕለት ለትንሳኤ በዓል አደረሳችሁ። እንኳን አደረሰን እላለሁ። ለመላው የክርስትና እምነት ተከታዮች በአገር ውስጥ ያላችሁ በውጭም ያላችሁ ለብርሃነ ትንሳኤው እንኳን አደረሳችሁ። እጅግ በጣም እናመሰግናለን።